የዩኒቨርሲቲ ሄዳችሁ ላይብረሪ ውስጥ ስትገቡ ከምትመለከቷቸው ነገሮች አንዱ በብዛት የግቢ ላይብረሪዎች ሞልተው ታገኛላችሁ። ብዙዎቹ ተማሪዎች ያጠናሉ ማለት ነው። ነገር ግን ያ ሁሉ የሚያጠናው ተማሪ ጥሩ ውጤት ይሰራል ወይም ደግሞ ጥሩ ግሬድ አምጥቶ ወደ ፈለገበት ደረጃ ይሄዳል ማለት አይደለም። አብዛኛው ተማሪ የሚሳካለት ላይሆን ይችላል። ይህን ስላችሁ አብዛኛው ተማሪ አቅሙን ይሞክራል፣ ነገር ግን የሚሳካላቸው ጥቂት ሊሆን ይችላሉ። ማለትም አንዳንዱ ትንሽ ብቻ አጥንቶ የሚያስፈልገውን ስለያዘ ብቻ የተሻለ ውጤት ሲሰራም ልትመለከቱ ትችላላችሁ። ታዲያ ሪሜዲያል እና ፍሬሽማን እንደመሆናችሁ ወደ ግቢ ስትገቡ ፍሬሽማን እንደመሆናችሁ ፈርስት ሴሚስተር እንዲሁም ሰከንድ ላይም ቢሆን በግቢ ከምትቆዩባቸው አመታቶች ትልቅ ነጥብ የሚይዘው አመታችሁ ፍሬሽማን ስለሆነ ዲፓርትመንትም ለመመረጥ ደግሞ ወሳኝ የሆነ ነጥብ የምትሰሩበት አመታችሁ እንደመሆኑ መጠን በጣም የምትጥሩበት በጣም የምታጠኑበት ጊዜ ነው። ሪሜዲያልም ደግሞ ሆናችሁ ወደ ግቢ ከገባችሁ እንደሚታወቀው አዲሱ የሪሜዲያል ስርዓት ድጋሚ ኢንትራንስን የሚያስፈትናችሁ። ስለዚህ ድጋሚ ግቢ ወይም ሁለተኛ ጊዜ ላለመውደቅ የቻላችሁትን በአቅማችሁ ትሞክራላችሁ ማለት ነው። ታዲያ ግቢ ገብታችሁ የተለያየ አጠናን መንገድ ወይም ረጅም ሰዓት ስላጠናችሁ ታልፋላችሁ ጥሩ ውጤት ይመጣል ማለት ሳይሆን የምትጠቀሙት ያጠናን መንገድ በጣም ወሳኝ ነው ማለት ነው። ታዲያ በዛሬው ቆይታችን የምንመለከተው ይህንን ውጤታችሁን አሻሽላችሁ የተሻለ ውጤት እንድትሰሩ የሚያግዟችሁን 4 ነጥቦች ይሆናል። ይሄ ቻናል እንደምታውቁት ቱቶር ታይም ፍሬሽማን የሚባለው ቻናላችን ነው። ቻናሉ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ሌሎች ይጠቅማቸዋል ብላችሁ የምታስቧቸው ጓደኞች ካሉም ሼር አድርጉላቸው። ቀጥታ ወደ ሐሳቤ ስገባ እንግዲህ አብዛኛው የግቢ ተማሪ ቀደም ብዬ እንደነገርኳችሁ ያጠናል፣ ይለፋል፣ ያጠናል፣ ይለፋል። ነገር ግን ሁሉም እኩል ውጤት አያመጣም። ማለትም አንዳንዱ እኩል እንኳን አጥንታችሁ ረጅም ሰዓት ፈጅታችሁ ከፍተኛ ውጤት ሲያስመዘግብ፣ አንዳንዱ ደግሞ ዝቅ ያለ ውጤት ያስመዘግባል እኩል መንገድ ተጠቅሞ እኩል ሰዓት ቆይቶ። ታዲያ እንደዚህ አይነት ነገር ደግሞ ሲገጥሟችሁ ወይም ድንገት ውጤታችሁ ሲወርድ ቶሎ ተስፋ ልትቆርጡ ትችላላችሁ። እንዴት እንዲሆናለሁ እያላችሁ ጭራሽ ሞራላችሁን ሊገልባችሁ ይችላል። ነገር ግን የተሻለው ውጤት ለማምጣት የያዛችሁ ወይም ደግሞ ያገዳችሁ ረጅም ሰዓት ስላጠናችሁ ምናምን ብቻ የሚስተካከል ሆኖ የሚቀር ሳይሆን የተሻለ ውጤት ለማምጣት ከምንም በላይ የተለያዩና ቀላል የሚባሉ መንገዶችን ስለማትጠቀሙ ሊሆን ይችላል። ታዲያ ዛሬ እነሱን ነገሮች ስንመለከት የአጠናን መንገዳችሁን እየቀየራችሁ እንዲሁም ደግሞ በምታመጡት ውጤት ላይ ጎበዝ ሊያስኮኗችሁ የሚችሉ ነገሮችን የምነግራችሁ ነው የሚሆነው ማለት ነው። የመጀመሪያው ጥናት ስታጠኑ ዋና ሀሳብ ላይ ማተኮር ነው። ዋና ሀሳብ ላይ ስላችሁ አብዛኛው ተማሪ ሲያጠና ወይም ሙሉውን ሞጁል ሊያጠና ይችላል። ሙሉውን ሞጁል ግን ሳይሆን ፈተና ላይ በዋናን ልትጠየቁ የምትችሉት ሀሳቡ ምንድነው? ፍሬ ሀሳቡ ምንድነው? ከዚህ ምን ተረዳችሁ ከሚለው ነገር በመነሳት ነው ጥያቄዎች ሊወጡ የሚችሉት። እንዳጠያየቁና እንዳስተማሪው ቢለያይም አብዛኞቹ መምህራኖች ግቢ ውስጥ ስትገቡ ከደረቅ ኖት በላይ ኮንሰፕቹዋል የሆኑ ነገሮች ላይ ያተኮራሉ። ስለዚህ ሀሳቡ ምን ማለት ፈልጎ ነው እንጂ እያንዳንዱ ኢንዲቴል ብትገቡ ለውጥ ላታመጡ ትችላላችሁ ጊዜ ከመፍጀት ውጪ ማለት ነው። ታዲያ ዋና ሀሳብ ላይ ስላችሁ ሙሉን ብታውቁት የተሻለ ነው። ነገር ግን ምን ላይ ማተኮር እንዳለባችሁ እወቁ። ሁለተኛው ኖት መጻፍ ነው። ኖት መጻፍ ላይ ስናነሳ የምታጠኑትን ነገር እየጻፋችሁ ባጠናችሁ ቁጥር እጃችሁም የራሱን የሆነ ሚሞሪ ነው ይዞላችሁ የሚቀረው። ስለዚህ የፈተናን ቀን እንኳን እንዲሁ ቢቀር ደረቅ ላይ እንኳን ብትጠየቁ በእጃችሁ እየጻፋችሁ ያጠናችሁት ነገር በቀላሉ ሊረሳና ሊጠፋ የሚችል ነገር አይደለም። እጃችሁን የራሱ የሆነ ትውስታን ስለሚያመጣ። ስለዚህ ኖቱን ስታነቡ ሞጁሎቹን፣ ፓወርፖይንቶችን እንዲሁም ሌሎች ነገሮችን ስታነቡ ሊያቀልሏችሁ የሚችሉትን ነገሮች ወይም የራሳችሁን የሆነ ኖት እያወጣችሁ ብታጠኑ ብትለማመዱ በጣም አሪፍ ይሆንላችኋል ማለት ነው። ወደፊትም ደግሞ ለመከለስ ቀላል የሆነ መንገድ ነው የሚሆንላችሁ የራሳችሁን ኖት በዋና ፍሬ ሀሳቡን ስለጻፋችሁ ስለሚጠቅማችሁ። ግቢ ውስጥ ደግሞ ስትገቡ አብዛኛው መምህራን ኖት እየጻፈ ሰሌዳውን ቸክችኮ አይደለም የሚወጣው። በፕሮጀክተር ፓወርፖይንቱን ሰቅሎ ስለሚያስተምራችሁ ከቻላችሁ እዛው ከስር ምን ላይ ማተኮር እንዳለባችሁ እየያዛችሁ ከልሳችሁም ደግሞ ስታጠኑ የራሳችሁን በደብተር አዘጋጅታችሁ ብታጠኑ ሾርት ኖት እያወጣችሁ የተሻለ መሆን ይችላል ማለት ነው። ሌላው የጥናት ሰዓት ላይ ገደብ ማውጣት ሊሆን ይችላል። ይህንን ስላችሁ የጥናት መንገዶች አሉ ራሳቸውን የቻሉ። እያንዳንዱ ተማሪ ደግሞ የየራሱ ስኬታማ የሚሆንበት መንገድ አለ። አሁንም ብላችሁ ረጅም ሰዓት ስላጠናችሁ ስኬታማ አትሆኑም ሳይሆን በዛ መንገድ ተጠቅመው የተሻለ ውጤት መስራት የሚችሉ ልጆች አሉ። ነገር ግን አሁንን እየነገርኳችሁ ያለሁት የተሻሉ የተባሉ መንገዶችን ነው።
ታዲያ እዚህ ጋር ስናነሳ ከዚህ ሰዓት አንስቼ እስከዚህ ሰዓት አጠናለሁ ብላችሁ በብዛት ስትገድቡ ሁል ጊዜ እንደምታውቁት የጥናት ተነሳሽነታችሁ እኩል እየሆነ አይደለም የሚመጣው። አንዳንዴ በግዴታ ያችን ሰዓት ለመሙላት ስትቆዩ፣ አንዳንዴ ደግሞ ያ ሰዓት ሲሞላ የንባብ ፍላጎታችሁ በደንብ ሲነሳሳ ልትመለከቱት ትችላላችሁ። ታዲያ በዚህ ሰዓት እጀምራለሁ ብላችሁ ብትነሱ በብዛት የተሻለ ውጤት እንዲሁም ደግሞ ጥናት ልታካሂዱ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ ወጥ የሆነ ጥናት ብቻ ሳይሆን በየጥናቱ መሃል እረፍት ብታደርጉበት የተሻለ ነው። ወይም ደግሞ ፖሞዶሮ ቴክኒክን መጠቀም ነው። 50 ደቂቃ ጥናት 10 ደቂቃ እረፍት እያደረጋችሁ 4 ሳይክል በቀን ውስጥ ብታጠኑ በቂ የሚባል ይሆናል ለማለት ነው። እንዲሁም ደግሞ አንድ ሰው በቀን ከ4 እስከ 5 ሰዓት ድረስ ካጠና አብሶ እንደ ግቢ ተማሪ በቂያችሁ ነው። ሌላና መጨረሻና አራተኛ ላይ የምንመለከተው ነገር ጎበዝና ከእናንተ ከጓደኞቻችሁ ጋር ማጥናት ነው። ይህ እንዴት መሰላችሁ? ተማሪዎች በህብረት ስታጠኑ ወይም ደግሞ አንዳንድ ጊዜ ክፍል ውስጥ ገብታችሁ የምትሰሙትን ነገር እንዳለ ተገንዝባችሁ ታውቃችሁ ትወጣላችሁ ማለት አይደለም። አንዳንድ ተማሪዎች ጥያቄ ይጠይቃሉ ያልገባቸውን። ሁሉም ተማሪ ግን ጥያቄ ስለማይጠይቅ አብዞ ግቢ ውስጥ ሳያውቀው ነው ሊወጣ የሚችለው። ታዲያ ያንን በግሉ ሊያነብ ሲሞክር ይከብደዋል፣ ግራ ይገባዋል። ታዲያ ከጓደኞቻችሁ ጋር በምታጠኑበት ሰዓት ከአስተማሪው እይታ በዘለለ ወይም ደግሞ አስተማሪው ከሚሰጣችሁ ምሳሌ በዘለለ ጓደኞቻችሁ አቅልለው በእናንተ ቋንቋ ሊያስረዷችሁ ይችላሉ። ታዲያ ከጓደኞቻችሁ ጋር መወያየት፣ ከጓደኞቻችሁ ጋር መጠያየቅ አንድን ነገር በቶሎ እንድትይዙት እንዲሁም እንዳትረሱት አድርጎ ሊያስገነዝባችሁ ይችላል ማለት ነው። ታዲያ እነዚህ አይነት ነገሮችን ብትጠቀሙ፣ በህብረት ብታጠኑ፣ በህብረት ጥያቄ ብትሰሩ የተሻለ መሆን ትችላላችሁ ማለት ነው። እንግዲህ ለዛሬ እነዚህን 4 ነጥቦች ነግሬያችኋለሁ። በቀጣይ ደግሞ ሌሎች ይጠቅማሉ የሚሉ ሀሳቦችን ከስር እሰራላችሁ ይሆናል። ታዲያ ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናሉ እንዳልኳችሁ ቲቶ ታይም ፍሬሽማን ነው። የፍሬሽማን ቻናል ወይም የፍሬሽማን ላይ ስትገቡ የምትማሯቸውን ትምህርቶች በቪዲዮ እየሰራን እየለቀቅንላችሁ እንገኛለን። እዩት። ከዚህ በመቀጠልም ደግሞ የተለያዩ ሚድ ኤግዛሞችን የምንሰራ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው።